ቤት እንደሌለው ሰው መንደረኛ ሆኖ መኖር፣ አንዱ ጋር መዋል። ዛሬ ትንሽ ብቀየርባችሁ እንዳደነግጡ። ምክንያቱም የተባለው ሌላ የሆነው ሌላ፣ ፍየል ወዲህ ቅዝምዝም ወዲያ ምናምን የሚባል ምሳሌ አነጋገር የሆነ ነገር ነው የምነግራችሁና ነፂ በህይወት ያለ የምናውቀው ነገር ሌላ ነው። ነፂ የሞተ ቀን ያየነው ነገር ሌላ ነው። ኢቢኤስ ላይ ቀረበው ሌላ ነው። ዛሬ የሰማነው ደግሞ በጣም ሌላ ነው። ፍየል ወዲህ ቅዝምዝም ወዲህ። በጣም ከባድ ነው። ታሞ ህንድ ሀገር ሊሄድ 20 ሚሊዮን ብር ተበድሮ እያለ ሚስትየዋ ከአሜሪካ ድረስ መታ ህንድ እንኳን ልታሳክመው መሄድ ሳትፈልግ የ44 ሚሊዮን ቤት ዝርዝር ታሳያለች። ይሄኛውን ብንገዛ ይሄን ያህል ብር ይጎለናል፣ ይሄን ብናረግ ይሄ ይጎለናል እያለች ታስመርጠዋለች። እኔ ገብቶኝ የነበረ ጉዳይ ነበረ። እናም ቲክታክ ላይ ሰርች ይላችሁ በነበረው ቪዲዮ ሁላችሁም እንዴት አላችሁ። ይኸው ይሄ ነገር እንደሚመጣ ስለማቅ ነበረ ያን ሁሉ ጊዜ ነገርኳችሁ ማለት ነው። ለማንኛውም የ2 ሰዓቱ የፈጀውን ኢንተርቪው በትንሽ ደቂቃ ልንገራችሁና እናንተ ፍርዳችሁ። መጀመሪያ እህቱ ሚሚ ከተናገረችው ነው የምጀምርላችሁ። እህቱ ሚሚ ምን አለች መሰላችሁ? ነፃነት የዛሬ 4 ዓመት ወድቆ ሐኪም ቤት ሲሄድ ICMS ሆስፒታል ነበርና የአንጀት መድማት ነበረ አሉኝ ብሎ ነገረኝ ነው የምትለው እሷና አሜሪካ ጥሩ ሕክምና አለ ሂድ አል ነው ማለት ያለችው ሚሚ እህቱ ማለት ነው። እና አሜሪካም ሄዶ ሚስቱ ቤት ውስጥ ወደቀብኝ አለች ሚስትየዋ ማለት ነው። እና አሜሪካ ያልተመቻቹለት ነገሮች ነበሩ። የት አሜሪካ ነፃነት ወርቅነህ ለምንድን ያልተመቸው? ማን ያለው እዛ? ቤተሰቦቹ ልጆቹ እያሉ አልተመቸውም። ሰው እኮ ባዳ ጋር ሆኖ ራሱ ይመቸዋል አይደለ እንዴ? እንኳን ሚስትና ልጆች ኖሮት ይቅርና በአሜሪካ ምድር ላይ። ከዛስ ከአሜሪካ የተመለሰው በጣም ከፍቶት ነበረ። ገብቶ ወይም ደግሞ ይሄ አዲስ አበባ ወይም ኢትዮጵያ ከገባ በኋላ ጉበቱ እንደታመመ የተናገረው አሜሪካ ሀገር ሆኖ ነበረ። ታዲያ አሜሪካ ሀገር ከሚስቱ ጋር ተጋጅተው ለኔ ደወለልኝ። ለማን? ለሚሚ። ስመጣ የምናወራው ነገር አላለኝ እና ሲመጣ ስትመለከቱ በጣም ጠቅሮ በጣም የሚያሳዝን ሆኖ ነበር ያገኘችው እና ተመልሼ ወደ አሜሪካ አልሄድም ማለት። ለምን ስትለው በትዳር ውስጥ ደስተኛ እንዳልነበረና ከዚህም ደግሞ የሚስቱ እናት ወሬ ያቀባብሉ ነበር። እንደዚህ አድርጎ ይባላል። እዛም ሲሄድ ጥሩ ነገር አይቀበለውም እና እዛ ያለችው ሚስቱ ደግሞ አትረዳውም። ሚስቱ አልተረዳችሁ ማንን? ነፃነት ወርቅነህ እና የራሷና የልጆቿን ምግብ ሰርታ ምን ትለዋለች? ነፃነት ተነስተ ሰርተ ብላ ትለዋለች። ምን ማለት ነው? በራሱ ብር ለራሷ ሰርታ ለልጆቿ ሰርታ ነፃነት ወርቅነህ ጋር ሲመጣ ተነስተ ሰርተ ብላ፣ ለዛውም ከስንት ዓመት አንዴ የሚሄድባት ባሏ ናፍቋቸው ልጆችን የሚሄደው ባሏ ተነስተ ሰርተ ብላ። ዋው ሚስት! እሱ ብቻ ይገርማችኋል። ህንድ ሀገር ለሕክምና የሄዱ ጊዜ ሚስቱ ደውላ ስለ ጤንነቱ ሰው የምትጠይቀው ቤት ስለመግዛት ነበር የምታወራው እና በየጊዜው የሚልክልኝ $2000 አይበቃኝም፣ አይጠቅመኝም። $2000 አንዴ እናስላ ሁላችንም። $2000 ስናሰላ በ150 እንኳን እናስላው ወደ 300,000 ምናምን ብር ነው የሚመጣው። ከዛ ላይ ነፃነት ወርቅነህ 45,000 ብር የቤት ኪራይ ይከፍላል። ለማን? ለእሱና ለአማቱ። ምን የመሰለ ቪላ ቤት ተከራይቶ ነው የሚኖሩት። 45,000 ብር ይከፍላል። ደምራችኋል። ከዛ በአመት ሲመጣ ይሄ ብር ወደ 4 ሚሊዮን ብር ነው የሚመጣው። ከዛ በኋላ ይሄ 4 ሚሊዮን ብር ላይ ቤተሰቦች ይረዳል፣ ጓደኞቹ አሉ ሰምቲንግ ብላ እንደተባሉ ደግሞ ለሰዎች በጣም የሚረዳ ሰው ከሆነ ይዛ አስቡት ምን አይነት ህይወት ሊኖር እንደሚችል። ልቀጥልላችሁ እና የአስናቀን ጉድ ደግሞ ልንገራችሁ። አስናቀ የቀብሩ ዕለት ታገስ ጋር ቀጠሮ ነበረን አለ። ስለ ፕሮጀክት ሊያወሩ ነው መሰለን እንግዲህ። ታዲያ እዛ ደግሞ ታገስ የሚባለው ቤት መጠጥ ቤት ነው። ቤተሰቦቹ ግን መጠጥ ቤት እንደነበረ አያውቁም ነበረ። ጉበቱን በዛ ልክ ታሞ ታገስ መጠጥ ቤት ላይ ምን አይነት ቀጠሮ ነው ሊኖራቸው የሚችለው ወገን? እሺ ከዛ ደግሞ የሚላተን ለእህትያው አስናቀ ደውሎላት ነፂ መኪና ሲገዛ እኮ ሸሸኝ አላት። ከዛ ነፃነት መልሶ
መኪና የለውም ምናምን አለ። እሱን ደግሞ ለጎፈንዲ እንዲመቸው ነው አለች ሚስትየዋ ማለት ነው። እና በዚህ ሁሉ መሀል ግን ነፃነት መኪናው ከተገዛ 8 ወር ያልሞላው መኪና እንደነበረው ተናግራለች። አስናቀ በ29 ዓመታቶች ውስጥ ቆይታ 1 ወር ብቻ ነው የተለያየ ነው የሚለውን አላምንበትም አለች። እና እውነተኛ ወዳጅ ማለት ከእናንተ ሀዘን የኔ ይበልጣል እያለ ወከባ መፍጠር ሳይሆን ሰምታችሁ ያላልኳችሁ እውነተኛ ጓደኛ ማለት ከእናንተ ሀዘን እኔ ሀዘን ይበልጣል እያለ ወከባ መፍጠር ሳይሆን ለጓደኛ መስዋዕት መሆን ነው ትላለች እህቱ ሚሚ። እንዳይጠጣ እንዳይጎዳ ማድረግ ሲኖርበት ገብቶሻል አባባሏ ታገስ መጠጥ ቤት ይቀጭዋል ነው። እና ነፃነት ለልጆቹ ቤት ብር ይከፍላል ይልካል። እዚህ የሚኖርበት ቤት ደግሞ የኪራይ ቤት ይከፍላል። ለዛ ነው ገንዘብ የሌለው። 3 ሚሊዮን ብር የሰጣቸው ባለ ሀብት አመስግነዋል። ከጭንቅ በጣም እንደናቸው እና እስካሁንም በስሙ ምንም የሚያውቁት ብር እንደተሰበሰበ ሀሳቡ ምንም የላቸውም። ከዚህም በኋላ ምንም አይነት ብር እንደተሰበሰበባቸው አይፈልጉም። ታዲያ ስለ ሀውልት ምርቃቱ ሲያወሩ የሀውልት ምርቃቱ ጊዜ የሚሆነው መቄዶንያ ያበላሉ። ከዛ የተረፈውን ብር ደግሞ ሚስቱ በአካውንቴ ይግባልኝ ብላለች። ሰው እንደዛ ነው የሚያደርጉት። እህቱም በትንሹ የተናገረችው ነው ቀንጨብ አድርጌ ያመጣሁላችሁ እንጂ በጣም ብዙ ነገር ተናግራች። ኢቭን ጋዜጠኛው ምን አላት መሰላችሁ? እንዴት ሚስቱን አመሰገንሻት? ታዲያ ይህን ያልክ ካደረገችበት ሚስትየዋን በጣም ስታመሰግኛት ነበረ። ሰው እንዴት ነው ያ ነገር የሚል ጥያቄ ጠይቃት እና ስጠይቃት ምን ምላሽ መሰለሽ የሰጠቻችሁ? ውስጣችን ሁላችንም እናውቀዋለን ያ ነገር ልክ እንዳልነበረ የእነሱን ቤተሰቦች እኛም ልባችን ያውቀዋል። ግን በሰዓቱ የነበረው ወሬ እንዴት ተሸፋፍና እንደዚህ ፍንፍን ብላ ታለቅሳለች የሚለው መልስ ትንሽ ረብሾች ስለነበረ ቢያንስ ለሰው መልስ ለመስጠት ነው እንጂ እውነት እንዳልሆነ ልቦናቸው ያውቀዋል የሚል ምላሽ ሰጥታለች። የመሸፋፈኗ ሚስጥር አሁን ግልጽ የሆነ ይመስለኛል። ገብቶሻል አይደል? ያላችሁ የፈለኩት ነገር የተሸፋፈነችበት ሚስጥር ውስጧ ሀዘኑ ከብዶባት ሳይሆን በሄድም ባሄድም አይነት ለቅሶ ነው የለቀሰችው ማለት ነው። ወንድሜ ወዳላችሁ ልምጣ። ወንድሙ ደግሞ ያለው አሜሪካ ሀገር ሆስፒታል እያለ አንድም ሰው አጠገቡ አልነበረም። ሚስቱ እዚህ ከእናቷ ጋር ተከራይቶ የሚኖርበት ቤት ቡትቶህን መጽሐፍን ይዘ ውጣ ብላኛለች። አሜሪካ ያልታከመበት ምክንያት ባለቤቱ ስላልተረዳችውና ፍቃደኛ ስላልነበረች ነው። ሚስቱ አሜሪካዊት ናት። ህንድ ሀገር ራሱ በነፃ ቪዛ መሄድ የምትችል ሰው ናት። ግን አብረው አልነበረች። በዙሪያ ያሉ ጓደኞች ጥሩ ምኞት እየሰጡ አይደለም ወይ ብዬ መክሬዋለሁ። እየሰጡም አይደሉም ብዬ ስገሰው ነበረ። ነፃነት በዙሪያ ብዙ ሰዎች አሉ፣ ግን ሰው የለኝም። በዙሪያ ብዙ ሰዎች አሉ፣ ግን ሰው የለኝም። ታዲያ ይህ ሁሉ ህመም ይህ ሁሉ ጭንቀት ባለባቸው ቤተሰቦች መሀል መጥቶ አስናቀ ከኔ በላይ ያልተጎዳችሁም ይላቸው ነበር እና ለነፃነት የሚያስቡ ጓደኞች ቢሆን ኖሮ ህይወቱን የሚጠነቀቁለት በሆን ነበረ። ግን አብሮ ይጠጡ ነበር። ታናሽ ወንድሙ ኤርሚያስ ምን እንዳለ ልንገራችሁ። ትክክለኛ ጓደኞቹን አላየናቸውም። ለገጽታ ግንባታ የሚሰሩት ግን እያንዳንዱ ሚዲያ ላይ ቀርበው አሳይተዋል። በሕክምና ላይ የነበሩ ሰዎችን አላመሰገኑም። ተዋናይ ኤልሳቤጥ ገጮ እና አባዩሽ ከበደ ሚጡ አልተመሰገኑም። ነፃነት ወርቅነን የሚመጥን ንግግር አይደለም የተናገረ የነበረው። የነፃነት ሰርግ ላይ አስናቀ ጭራሽ አልነበረም። ከእናንተ በላይ እናውቀዋለሁ አቀርበዋለሁም እያለን ነበረ። ብቻ ምን አለፋችሁ በጣም ብዙ ነገሮችን ብለዋል። የኢቢኤስን ጉዳይ ደግሞ ልምጣላችሁ። ኢቢኤስ ላይ ስንቀርብ ጎፈንዲ በሚል አልነበረም አለች ሚሚያትና ብዙ ምስሎች ነበሩ። ለወንድሞቼ ልጆች መጥቼ መለመኔ በጣም ያኮራኛል። ግን እኔና ሚስቱ እናቷ እንተዋወቃለን። ነፂ ህይወቱ ሊያልፍ ብዙ ነገር ተባብለናል። ኢቢኤስ ላይ ሻማ ፕሮግራም ተብለን የተጠራ ነው እንጂ እኛ ቤተሰቦች ተገፍተናል። ግን ነፂ ስሙን አስከብሮታል። እዚህ ላይ ሲወራ የነበረው ያመን ነበረ። እቁብ የለው ምድር የለው የሚሉ ነበረ። ግን ሁሉም አጠገቡ የነበሩ ሰዎች የነፂን ህይወት ያውቁት ነበረ።
እናትየዋ አንቺ ይዞ ካልኖረ ትዳሩ አይቀጥልም ወይ ብዬ ስጠይቃት ነበረ። ልጆቹም አባታቸው ጋር እንዲቀራረቡ አይፈልጉም። ቤተሰቦቿ የአባታቸውን ቤተሰብ አይጠይቁም። መጠጥ አትጠጣ ያልነው እንደተከለከለ እያወቁ ጓደኞቹ ግን ታደሰ ቤት እንገናኝ ይሉታል። ታደሰ ቤት ደግሞ መጠጥ ቤት ነው። የረዥም ዓመታት የልብ ጓደኛ ከሆንክ እንዴት የተከለከለውን መጠጥ እንዳይጠጣ መከልከል ይከብዳል? ሰው ነፃነት ብኩን ነው ብሎ ያስባሉ። ታዲያ ነፂ ኖረ የሚፈልገው ነገር አደረገ እንጂ እንዴት አጥፊ ነው ይባላል? እና የ29 ዓመት ጓደኛ ሆነ እንዴት አጥፊ ነው ትላለ? አሁንም መልስ እንጠብቃለን። አስናቅ ንጉሴ ነፂ ግን አንዳንድ ሰዎች ግን ከሳቃችሁ ጀርባ ትልቅ የማይናድ ሀዘን አለ። አይገርምም? አንዳንድ ሰዎች ሳቅን ሌላ ሰው ያስተጋቡና መድረክ ሌላ ናቸው፣ ጓዳ ሌላ ናቸው። ተቀያሪ ባህሪ ኖሯቸው እኮ አይደለም፣ ግን በጣም ሚዲያ ላይ ሰው የበዛባቸው ይመስለን፣ ሰው ያጀባቸው የሚመስላቸው ሰዎች ጓዳቸው ሌላ ነው። እና ነፂ ትልቁ መጽሐፍ ነበር። በሳቅ የምናውቀው በፍጥነት የምናውቀው የምሬን እምላችሁና እኔ አለቅም። ሳቅን ራሱ ማሳቅ የሚችል ሰው ነው ማለት ነፂ ሳቅን ራሱ የሚያስቅ ሰው ነው። ሳቅ ራሱ ነፂ ሲያዩ የሚስቅ ነው ይመስለኝ። ግን ይህ ሁሉ ነገር ችሎ ነው እንዴ ትላላችሁ ስትሰሙ ማለት ነው። አስቡት፣ ትዳራችሁ ጤናማ ሳይሆን፣ ቤተሰባችሁ ጤናማ ሳይሆን ሙሉ ኢትዮጵያን ሕዝብ ዓለምን ማሳቅ መቻል እንዴት እንደዚህ ይቻላል? ጌታ ይምር ይቻላል። ካለፈ በኋላ ብናቅም ግን ዋው ነፂ ዋው ሃው እንዴት ቻልከው? የምር እኔ አላውቅም። የሰው ልጅ እንኳን ጽሁፍን እንኳን ድርሰትን መስራት የሚችል ትልቅ ነገር ይቅርና አንድ ነገር እንኳን ስራ ሀሳብ መሰብሰብ ይፈልጋል። አስቡት 45,000 ብር ቤት ኪራይ የከፈላችሁ ጠዋት ወጥታችሁ ማታ 2 ሰዓት ነው ቤታችሁ የምትገቡት። ለምን ነገር ለመሸሽ እንዴ? ለምን ብላችሁ ማለት ነው። ቤት ኑሯችሁ ቤት እንደሌለው ሰው መንደረኛ ሆኖ መኖር፣ አንዱ ጋር መዋል ተገብራችሁ ሰው ሆናችሁ ጥሩ ስም ኑሯችሁ፣ ጥሩ ዝና ኑሯችሁ፣ ጥሩ ገንዘብ ኑሯችሁ፣ ቤት እያላችሁ፣ ቤተሰብ እያላችሁ፣ ዘመድ እያላችሁ ግን ብቸኛ በሰው ተከባችሁ ሰው የሌላችሁ ሚዲያ ላይ የብዙዎች የሳቅ ድምቀቱ ናችሁ፣ ጓዳ ጋር ብቻችሁ የምታለቅሱ ነፂያ ሰው ነበር። በሰው ተከቦ ሰው የሌለው ብቻ